አንተ ሌባ! አቤት ምንቱ! አንተ ሌባ! አንተ አጭበርባሪ ሌባ! አንተ ቀፋይ! እስኪ ምንህን ሌባ! ምንህን የሰረቅኩት? ሌባ! አንተ የቀለም እስኪ ምንድን የተሰረቀብህ? እስኪ ንገረኝ። እኔ በእጥፍ ልመልስ። የቀለሚ ቅጥረኛ እኮ ምን እንደሰረቅኩ ንገረኝና እኔ በእጥፍ ልመልስልህ። አንተ የቀለሚ ቅጥረኛ ምንድን ነው የሰረቅኩብህ? እኮ ሌባ ብለህ ምንድን ነው የሰረቅኩብህ? በእጥፍ ልመልስልህ። ወደ ሙላ መጀመሪያ እባክህ ወሬ እኮ በእጥፍ ልመልስልህ። የሰረቅከውን ነገር ንገረኝና አይዞህ፣ አንተንም ማጥገብ የሚችል ጸጋ አለኝ። በምድርም በሰማይም ባርኮኛል። አይዞህ። ምንድን ነው እስኪ አሁን አልከኝ ሌባ ምናምን አልክና፣ እስኪ እኔ ምን እንደሰረቅኩ ንገረኝና ልመልስልህ። ተሙዬ እኔ ጥያቄ አለኝ በእናትህ ላንተ። እንዴት ነህ? ቀጥልሽ ወንድማችን። እግዚአብሔር ይመስገን ደህና ነኝ። አይ ማለት እከታተልህ ነበረ። በጣም ብዙ ባንተ ተምሬያለሁ። በተለይ ስለ ስዕላት እኔ አንድ ቀን ቲክቶክ አልጠቀምም እና ዝም ብዬ አንድ ቀን ስከፍት ስለ ስዕላት ከዲቤት ስታደርግ ከፕሮቴስታንት ጋር በጣም ግልጽ ያለልኝ ነው። ስለ ስዕላት ነው። አንደኛ ስለ ስዕላት ያ እውቀት አለ። ስላስተምሮ ደግሞ በጣም እውቀት አለ። በጣም እኔ እከታተልሃለሁ። ይቅርታ በጣም ነው የምከታተልክና አስተምሮቶች ራሱ ከኦርቶዶክስ ጋር በጣም አሪፍ ነው። ሁለተኛ ደግሞ አንተ ከፕሮቴስታንት ከፕሮቴስታንት ጋር ዲቤት ስታደርግ እግዚአብሔር ምስክሬ ነው። እኔ ያጋጠመኝን ነው የምነግርህ። ሲያስወጡክ የሚመልሱት ነገር ሲያሳጡክ ስታሳጣቸው በጣም በእውቀት እኔ የማደንቅ ሰው ነው ማለት እንዲሁም ሶቪየትም የሆነ ሶቪየት ስትገባ እነዚህ ወንዱ ጅሶሶች ጋር ተሙዬ ወንድሜ እልክልሃለሁ ይሄ ቤት ተመጥነ ምናምን እከታተልህ ነበር። ግን አንድ ጥያቄ ለአንተ ያለኝ ነገር ምን እንደሆነ ታውቃለህ? ይሄ ሁሉ እውቀት አለህ። ፕሮቴስታንቶችን ዲቤት አፋቸውን ነው የምታዘጋቸው። አንተን አስተምሮ ፕሮቴስታንት ያደረገ በምን አይነት ትምህርት መቼ እንዴት ልትሆን ቻልክ? ይሄን ብትመልስልኝ። ከመመለስ ካልቻልክም አላስገድድህም። መጽሐፍ ቅዱስ ይዘሃል ወንድማችን? መጽሐፍ ቅዱስ ይዘሃል? አላስኩም። እኔ ተሙዬ ገስት ላይ ካለ ሰው መጽሐፍ ቅዱስ ያዘ። አንደርስታንድ አይደለም ጥያቄ ግን ገብቷል። አንደርስታንድ አድርጌሃለሁ። ገብቶኛል። ተሙዬ ይኸውልህ አይደለም እኔ ጥያቄ መጽሐፍ ቅዱስ አልገለጥኩም። አሁን መጽሐፍ ቅዱስ መግለጽ ሳይሆን አንተ እውቀት ላይ ስላለ ነው። አንዴ ሰሙዬ እስኪ አንዴ እውቀትህ ትልቅ ነው። ከፕሮቴስታንት ጋር ደግሞ በዲቤት በጣም ታሸንፋቸዋለህ፣ ትበልጣቸዋለህ። ያንን የምትበልጣቸውን እንዴት ነው አንተ ፕሮቴስታንት ልትሆን የቻልከው? ለእንዴት ልትሆን ቻልክ? መልስ እሺ ወንድማችን፣ ለሱ መልስ ልመልስልህ ነውና ከእናንተ መካከል መጽሐፍ ቅዱስ ያዘ ሰው አለ እዚህ ገስት ላይ ካላችሁ ሰዎች? እሺ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 10 ጀምሮ አንብቤልን እስኪ። አንዴ ቆይ ላውጣ። ምዕራፍ 1 ከቁጥር 10 ጀምሮ እንደዚህ ይላል። በጌታ ስም አነባለሁ። ነገር ግን ወንድሞች ሆይ የሚለው ነው አይደል? ያ ከዛ ጀምሮ አንብቤልን። አቁም ይስክልሽ አንብቤ። ኦኬ። ነገር ግን ወንድሞች ሆይ ሁላችሁም አንድ ንግግር እንድትናገሩ በአንድ ልቦና በአንድ ሀሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። ልቀጥል? አዎ ቀጥይ። አቁም ይስክልሽ ቀጥይ። እሺ። ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለ እናንተም የቀሎኤ ቤተሰቦች አሳውቀውኛል። ይህንም እላለሁ፣ እያንዳንዳችሁ እኔ ጳውሎስ ነኝ
እኔስ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ ክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስስ ስለ እናንተ ተሰቀልን? ወይስ በጳውሎስ ስም ተጠምቃችኋልን? በስሜ እንደተጠመቃችሁ ማንም እንዳይለይ ከቀርስጳና ከጋዮስ በቀር ከቀርስጶና ከጋዮስ በቀር ከእናንተ አንድም እንኳን ስላላጠመቁ እግዚአብሔርን አመሰግናለሁ። የእስጢፋኖስንም ቤት ሰዎች ደግሞ አጥምቄአለሁ፣ ጨምሬ ሌላም አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። ክርስቶስ የእግዚአብሔር ጥበብና ኃይል ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ግን ለምንድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ የአስማተኞችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም ምርመራስ የት አለ? እግዚአብሔር የዚችን ዓለም ጥበብና ሞኝነት እንዲሁ አላደረገምን? በእግዚአብሔር ጥበብ ምክንያት የዓለም እግዚአብሔርን በጥበብ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፍቃድ ሆኗልና። በቃ ተባረክልኝ። በስብከት ሞኝነት የሚያምኑትን እግዚአብሔር ምን አደረጋቸው ነው የሚለው? ሊያድን ወዷልና። ጥበበኛ ሞልቷል፣ ባለጸጋ ሞልቷል፣ የዚች ዓለም ነገስታቶች ሞልተዋል። ወንድሜ በነገራችን ላይ ብዙ ጊዜ በቃል እውቀት ብዙዎቻችን ተናግረናል፣ ብዙዎቻችን ከብዙ ጋር ተጨቃጭቀናል፣ ተነጋግረናል። ነገር ግን ክርስቶስ የወደዳቸው በስብከት ሞኝነት ያዳናቸውን ነው። መንፈሳዊነት ይሄ ነው። መንፈሳዊነት ህይወት እንጂ ጥበብ አይደለም። የቃል ጥበብ አይደለም። መንፈሳዊነት ፕራክቲካል ላይፍ ነው። እውነተኛ ህይወት ነው። ሁልጊዜም ወንድማችን እግዚአብሔርን ስትፈልግ እውነተኛውን እግዚአብሔር ፈልግ። በእውነተኛው መንገድ ላይ ቆመ በእውነት የሚያኖርህን አምላክ ይህ እንደ ስጋ አይደለም የምታየው። ፍጹም ትሁት ሆነ ፍጹም ራስህን ለእርሱ ሰሚት አድርገህ ያኔ ስትከተለው የእውነት አምላክ ይገባሃል። የእውነት አምላክ ይገባሃል። ፍሬ ለሳትሆንም ፍሬን ታፈራለህ። እሱ ራሱ ምንድን ያለው እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለ ፍሬን ማፈራ ይቆረጣል። በእርሱ ስትኖር ፍሬን አለማፍራት አትችልም። በእርሱ ሆነ ፍሬን ካላፈራ ትቆረጣለህ። ውጭ አካባቢ ፎልስ ባናና የሚባል ነገር አለና ፎልስ ባናና የሚባለው ትክክለኛ ባናና አይደለም። ማለትም ይሄ ሙዝ አይደለም፣ ግን ሙዝ ይመስላል። ብዙዎቹ ፎልስ ባናናዎች ናቸው። ሙዝ ይመስላሉ፣ ቀርበህ ስታየው ፍሬ የላቸውም። እግዚአብሔር የሚፈልገው የሚመርጠው የሚለየውም እውነተኛዎችን ፍሬዎች ነው። ፎልስ ባናናን ያስወግደዋል። አረም ነው ፎልስ ባናና። የሚፈለገው ሙዝ ከሆነ ሙዝ ላይ ኮንሰንትሬት ማድረግ ነው። እና ወንድማችን እኛ ወደዚህ ጌታ ስንመጣ ይሄን ጌታ ስንቀበለው ስለዚህ ጌታ ስንናገር በቃል ጥበብ ሳይሆን በስብከት ሞኝነት ተቀብለነው ነው፣ አምነነው ነው። በቃል ጥበብ ቢሆን ኖሮ ምድራችን ላይ የሚድኑት በኢትዮጵያ ደረጃ የሚድኑት ከስነ መለኮት ትምህርት ቤት የሚወጡ በአመት 1000 ያልሞላ ሰው ነው ማለት ነው። ኧረ 1000 አልኩኝ፣ 500 ሰው ያልሞላ ሰው ነው የሚድነው ቢሆን ኖሮ ማለት ነው። አብዛኛው ህዝባችን መጽሐፍ ማንበብ እንኳን አይችልም።
አብዛኛው እግዚአብሔር የሚፈልገው በቃል ጥበብ ያመኑትን ነው። ስለዚህ ይህ ጸጋ ያስፈልጋል ማለት ነው። አደባባዩ በቃል ጥበብ ለሚያምኑ በስብከት ሞኝነት ለሚያምኑ እንጂ በቃል ጥበብ ለሚመላለሱ አይደለም። የእግዚአብሔር አደባባዮች እሱም በር ዘግቶ ዲቤት ማድረግ ይቻላል። በቤተክርስቲያን የተደረጉ ብዙ ጉባኤዎች አሉ። ምዕመኑ እንዳይሰማ በር ተዘግቶ ማለት ነው። እዚህ ቲክታክ ላይሳ በር ተዘግቶ መደረግ ያለባቸው ነገሮች ይሄድና ቴዎሎጂ ይማርና ዛሬ የተማረውን ኮርስ መጥቶ እዚህ ምንም የማያውቅ ምዕመን ላይ ኤክሰርሳይዝ ያደርግበታል፣ ይሸመድድበታል፣ ያጠናበታል። ያየነው ቲክታክ ፕላትፎርም ላይ ይሄ ነው። ህዝቡ ህይወት የለውም። እገሌ ምን አስተማረ ብለህ ብትጠይቀው ምንም የሚያውቀው ነገር የለም። እነሱ ያሉት በቃል ጥበብ ውስጥ ነው። በስብከት ሞኝነት አምኖ ለእግዚአብሔር የሚመጣን ህዝብ ረስተውታል። እነሱ ያቺ የምትሰጣቸውን ማዕረግና የሚሰበስቧትን ሳንቲም ብቻ ነው የሚያስቡት። መጽሐፍ ቅዱስ ግን ኮምፕሊትሊ እነዚህ ሰዎች ከእግዚአብሔር እንዳልሆኑ ይናገራል። ልትጠነቀቅ ይገባል። ለህዝቡ በጣም ብዙ ጊዜ ተናግረናል። ስለዚህ የሚመጥንህን ትምህርት ዓለም እየተማርክ የነበረው እኔም ሳስተምር የነበረው የሚመጥንህን ትምህርት አይደለም። ብዙ ጊዜ ጥሪ ያለው ህዝቡ የሚመጥነውን ትምህርት እናስተምር ብዬ ስለ አሪዮስ ትምህርት መተህ ሚዲያ ላይ እንድታስተምር አይደለም። ስለ ንስጥሮስ ትምህርት መተህ ሚዲያ ላይ እንድታስተምር አይደለም። ሚዲያው ለነማን ነው? እንደነ አሪዮስ ላሉ ቴዎሎጂሻን፣ እንደነ ንስጥሮስ ላሉ ቴዎሎጂሻን ይሄ ሚዲያ እንኪያስ ቢሆን ኖሮ አደባባይ መሃል አሪዮስና ንስጥሮስን ይዳኙት ነበረ። አባቶቻችን እነዛ ክርስቶስን ወደ መምሰል ያደጉ አባቶች በር ዘግተው ነው። ሊቃውን ተሰብስበው ጠቢባን ተሰብስበው ይሄ የክርስትና ትምህርት ይሄ አንተ ስህተት ነህ ብለው ሌላው እንዳይሰናከል ኤክስፖዝ የተደረገው አናቴማው ነው፣ ውግዘቱ ነው። ዛሬስ ምንድነው? ደንቆሮ የሰማለት ያብዳል የሚባለው። ሁሉም እዚህ ፕላትፎርም ላይ የምታዩቸው ደንቆሮ የሰማለት ያብዳላቸው። ጎግል ያደርጋል። የሆነች እድሜ ከከፈላችሁ ማንንም ከእስላም ሁሉ የሚያስተምር ኮሌጅ አለ። ምንድነው? ቅድስት ሥላሴ ትምህርት ቤት ምናምን የሚባል አዲስ አበባ ላይ ሙስሊም ከከፈለው ያስተምራል ከፈለገ። ከዛ መጨረሻ ዓመት ላይ ፖለቲካ ይሰራሉ ማለት ነው። ይሄው እንዲህ ፊልተር አድርገን ምን አድርገን እኚህ ቀጥታ አምጥተው ህዝቡን ይግቱታል። ተናግረናል። ይሄን እግዚአብሔር የሚፈልገው በስብከት ሞኝነት የሚያምኑትን እንጂ መተ ቴዎሎጂካል አርጊውመንት፣ ቴዎሎጂካል ዲቤት ሚዲያ ላይ እንድታደርግ አይደለም። አንተን ቅዠት ሊሰማ አይደለም የመጣው። እንትናችንን በቴዎሎጂ እንደግፈው። ቆይ አንድ ጊዜ አናንያ፣ ቆይ ይቅርታ፣ ቆይ አንዴ እንጨርስ። አንዴ እንጨርስ። እኔ ጥያቄ እኔ ላንተ ቃው የለም እኔ የምጠይቅህ ነው። ላንተ እኔ በጣም ስለምወድ ነው። ይቅርታ እኔ ነኝ ያስወረድኩህና አሁንም ሚዲያ የማይመጥናችሁ ሰዎች ወጣችሁ ሚዲያ ላይ ስለ ቴዎሎጂ አታውሩ። ሚዲያ ላይ መጣችሁ ስለ እውነተኛው ክርስቶስ መስከር ከፈለክ ካቃተ ህዝብን አወዛግበ አንተም ተወዛግበህ አትውጣ። ይሄንን ነው የምልህ። በዚህም በዚያም ያለ ሁለትህም ወገን ሚዲያ ላይ የምትመጣው ቴዎሎጂ ልታስተምር አይደለም። ሚዲያ ላይ የምትመጣው አደባባይ የምትወጣው በስብከት ሞኝነት የሚያምኑትን ወደ እግዚአብሔር መንግስት ልጠራ ነው። ትምህርትና ስብከትን ለይ። አደባባይ የምትወጣው ሰብከህ ወደ እግዚአብሔር መንግስት ልታመጣ እንጂ አደባባይ ቁጭ አድርገህ ሌላ ስራ የምትሰራበት አይደለም። ለተከታታይ ኮርስ ከፈለክ ቴሌግራም ግሩፕ ክሬት አድርገህ ቁጭ ለማውራት ትችላለህ። ይሄ ሚዲያ የክርስቶስ ወንጌል የሚነገርበት ነው።
ስብከት የሚሰበክበት ነው የሚሰበክበት ነው። ቦታ የማታውቁ ቦታ ለማትለዩ ሰዎች ግን በግልጽ ልንገራችሁ፣ ቴዎሎጂ ኮሌጅ ያልገባችሁን የማታውቁትን ነገር መታችሁ እዚህ አትሸምድዱ ሰው ላይ። የግድ እዛ የተማርኩትን የግድ እንዲህ ምትል ከሆነ ወዳጄ ለምን ስፖንሰር ሆነው ለህዝቡ ለምን አስገብታ አታስተምረው? ካንተ የተሻሉ መምህራን አሉ። ተማሪ ሆነ ላስተምር ከምትል ስፖንሰር አለ፣ ስፖንሰር አድርገው። ቀይን ነው ምንልህ። ይህ ሚዲያ በስብከት ሞኝነት ለሚያምኑ ሰዎች ነው። ያ እውነትን ነው። ይፌ ተሳዳቢ ትውልድ ነው። ቴዎሎጂ እኔ በጣም ነው የሚያስቀኝ። ቴዎሎጂ ብለህ መጣ ስለ ቴዎሎጂው ምን እንደሚል እንኳን አታውቅም። ብዙዎች 99% ስለ ቴዎሎጂ አታውቅም። ቴዎሎጂ ትምህርት ቤት እማራለሁ ምትል በጣም ብዙ ጊዜ ኤቫሉዌት አድርጌያቸዋለሁ። ምን እንግሊዘኛ እንኳን መፍታት አትችሉም፣ ግን አክት ታደርጋላችሁ። እዚህ ጋር ምንም የማያውቅ ምስኪኑን ሰው ስታወዛግቡት እናያለን። ወዳጄ አደባባዩ ወንጌል ልሰብክበት እንጂ ቴዎሎጂካል አርጊውመንትን ይዘህ መተህ ዲቤት እንድትገባ አይደለም፣ እዚህ ጋር ሲሰበሰብ የዓለም ሕዝብ ነው የተሰበሰበው። ወንጌልን የሚፈልግ ኢአማኒ ነው የሚመጣው። ብዙዎቹ የጭቅጭቅ ሱሰኛ አደረገቻቸው። የጭቅጭቅ ሱሰኛ ሰው ከእግዚአብሔር ቃል ይልቅ እገሌን እንዲህ አለው፣ እገሌን እንዲህ ባንክ አደረገው፣ እገሌን ዘረረው፣ እገሌን እንዲህ አደረገው። ይሄን ነው የምትፈልጉት። የእግዚአብሔር ድምፅን እንኳን ልትሰሙ አትቀመጡ። እህቴ ስትመጪ የእግዚአብሔርን ቃል እሰማለሁ ብለሽ ነይ። እግዚአብሔር ዛሬ ምን ይናገረኛል ብለሽ ነይ ስትመጪ። እምልሽ ይሄን ምመክርሽ ይሄን ስለ ቴዎሎጂካል አርጊውመንት ከፈለግሽ ከፍለሽ መማር ትችያለሽ። ክፈይ፣ ያስተምሩሻል። እድሜ ገንዘብሽ ይጨነቅ። ከፈለግሽ ዲስታንስ ያስተምሩሻል። ከፈለግሽ ኦንላይን ሄደ ይሄ በምንድነው ፌስ ቱ ፌስ ሄደሽ ትማሪያለሽ። አሁን ምንድን ነበረ እኔ የሆነ አንድ ቪዲዮ አየሁኝና ስለ ማዮፊሲስ እና ስለ ዳይፊሲስ ክሪስቶሎጂ ማዮፊሲስ እና ዳይፊሲስ አሁን እዚህ ጋር አንድን ሴት አስገብቼ በጠይቃት ምን ታውቃለች? ምን የምታውቀው ነገር አለ? ስለ ኦዣ ስለ ሃይፖስታሲስ ምን ታውቃለች? ምን ታውቃለች? ኢስ ቴዎሎጂካል ተርም። አንተ ራስህ ያልገባህን ነገር መተህ አታውራ። አንተ ራስህ ማታውቀው ነገር ብዙዎቻችሁን እኮ ኢቫሉዌት አድርጌያችኋለሁ። ብዙዎቻችሁን ቃንትንን ብላችሁ መታችሁ ስታክ ታደርጋላችሁ። ትመጡና ልክ የሆነ ቢፈትናችሁ ቃንትን ትላላችሁ። ምንም የማያውቀውን ሰው መተህ ህዝቡን ከማደንቆር ውጭ ምን ጥቅም ታገኛለህ? ምንም አታገኝም። በክርክር ያሳለፍናቸውና የገደልናቸው ጊዜያቶች በጣም ነው የሚቆጩን። የእውነቴን ነው የምላችሁ። ላላመነ ሰው እንዲያምን ታደርገዋለህ። ነገር ግን እዛ ሄደ ትምህርት ቤት የተማርከውን ነገር መተህ እዚህ አትሸምድድበት። ሰው ላይ አትሸምድድ። ሰው ላይ የማታውቀውን ነገር አታወራ። እርግጠኛ ነኝ ሁላችሁም ቴዎሎጂ ተማሪ ነን የምትለው አታውቁም። እባክህ ስታስተምር እዚህ ከመጽሐፉ ያነበብከውን ሶርት አውት አድርገህ ፊልተር አድርገህ ኦዲየንሱ ጋር ስመጣ ምን አይነት ትምህርት እሰጣለሁ? ዛሬ ኦዲየንሱን ምን አስተምረዋለሁ? እግዚአብሔር ዛሬ ለኦዲየንሱ ምን ይናገራል ብለህ ያነበብከውን ፊልተር አድርገህ ኦዲየንስህ በሚመጥነው ልክ አስተምር። በቃ ፍሬን ታፈራለህ። አለበለዚያ ፍሬ ቢስ ነው የምትሆነው። በቃ ወይ አንተ እግዚአብሔርን አታይ ወይ እግዚአብሔርን አታሳይ። መሀል ሰፋሪ ነው የምትሆነው። ስታስተምር ደግሞ ዕውቀትን ለመግለጥ አታስተምር፣ እግዚአብሔርን ለማየት አስተምር። ለዕውቀት
ነግሬያቸዋለሁ። ፈሪሳውያንና ሰዱቃውያንን የሚያክል የእውቀት ሰው አልነበረም። የግሪክ ፈላስፎችን የሚያክል የጥበብ ሰው አልነበረም። የጥበበኞችን ጥበብ ከንቱ አደረገ ነው አይደል የሚለው። በቃል የሆነ ጥበብን እግዚአብሔር አይፈልግም። በስብከት ሞኝነት ለሚያምኑት ነው የዘላለም ሕይወትን የሰጣቸው። ወዳጄ ልትሰብክ ስትመጣ እኔ ዛሬ የምሰብከው በስብከት ሞኝነት ለሚያምኑት ነው፣ እግዚአብሔርን ለሚቀበሉት። እግዚአብሔር እኔ እናገራለሁ፣ እኔ ለእግዚአብሔር ሞግተለታለሁ ሳይሆን እግዚአብሔር ይናገራል ብለህና በዚያ ሰዓት ፍሩትፉል ትሆናለህ። በቃ ፍሬ ይታያል። በቃ ፍሬ ይታያል። እንኪያስ ካልሆነ ፍሬ የሌለው ሰው ነው የምትሆነው። የእውነት ብዙዎቻችሁ በቃ 24/7 በቃ በጣም እንትን ትላላችሁ። በቃ እኔ ማድረገው ስለነበረ በጣም ይሄ አይደለም። በነገራችን ላይ መጀመሪያ እግዚአብሔርን በህይወታችን ኢንቫይት እናርገው። እግዚአብሔር በህይወታችን እንዲሰራ እናርገው። ከዚያ እንደ እግዚአብሔር ሐሳብ እንናገር። እግዚአብሔር ምን ይወዳል የሚለውን ነገር እንለይ። ከሌላው ይልቅ እስኪ ራሳችን ላይ ትኩረት እናርግ። ከዚያ በኋላ እኛ አይደለም የምንናገርለት ለእግዚአብሔር፣ እርሱ ነው በእኛ ላይ የሚናገረው። እሱ ራሱ ስለኛ የሚመሰክረውም እሱ ራሱ ነው። የእሱ መንፈስ ነው በእኛ ላይ የሚሰራው። በእርሱ ጸጋ ነው ባለጠጋ የምንሆነው። እና እግዚአብሔርን ማየት ከፈለግን እውነቴን ነው የምላችሁ፣ ከእግዚአብሔር ጋር ማውራት ከፈለግን መጀመሪያ ልባችንን ዝግጁ እናርገው። መጀመሪያ እንሰበር። እስኪ እንናገርለታለን ያልነውን ጌታ እንዲናገረን እንፍቀድለት። እንዲናገረን የእውነቴን ነው። ከዚያ በኋላ እናንተ አይደላችሁም የምትሰሩት፣ በእናንተ ላይ እርሱ ያሳደረባችሁ መንፈስ ነው በእናንተ ላይ የሚናገረው። የእርሱ ጸጋ ነው በእናንተ ላይ የሚገለጠው። በእርሱ ያለ ህይወት ነው በእናንተ ላይ የሚገለጠው። አሁን ላይ ትልቁ ችግር ምን እንደሆነ ታውቃላችሁ? አሁንም ልንገራችሁ፣ ብዙዎቻችን መስፈርት አውጪዎች ሆነናል። መስፈርት ታውቃላችሁ አይደለ? እግዚአብሔርን የሚያውቀው ሰው አለ። እኔ እግዚአብሔርን አውቀዋለሁ እርሱ ከገለጠልኝ ውጭ ብሎ የሚያስብ ሰው አለ አለ? እግዚአብሔር ከገለጠልኝ ውጪ እኔ እግዚአብሔርን አውቀዋለሁ በራሴ ተመራምሬ በራሴ አጥንቼ በራሴ አንብቤ አውቀዋለሁ የሚል ሰው አለ አለ? አንድ ሰው የለም። የገለጠልህን እኮ ነው የምትናገረው። ያሳወቀህን እኮ ነው የምትመሰክረው። አንተ እዚህ ጋር ቴዎሎጂካል አርጊውመንት ላይ ያለ ቴዎሎጂካል ዲቤት ላይ ያለ እግዚአብሔር የምትኮላተፍን አንድን እህት አስነስቶ እንደ ሙሴ ባህረ ኤርትራን ከፍሎ ምድረ ከነዓን ያስገባል ህዝቡን። አንተ እዚህ ስትመጻደቅ ና ፕሊስ ዌክ አፕ። ሰው ላይ የምታሾፉ ሰው ላይ ሞክ የምታረጉ ሙሴን እኮ ከዮቶር ቤት ውጣ ሲለው ጌታ ሆይ እኔ ኮልታፋ ነኝ አለ። ማን ይሰማኛል? ኮልታፋ ነኝ ማን ይሰማኛል ያለው። እኔ አንደበት ሆናለሁ ውጣ ነው አይደል ያለው። አንተ እየሳክበት ህዝብን የሚማርክ ኮልታፋ አንደበተ ርቱ ያልሆነ ሰው እግዚአብሔር ያስነሳል። አንተ እዚህ ቁጭ ብለህ መስፈርት አውጣ። እንትናን ኢቫሉዌት እናደርገዋለን፣ እንትናን እንመረምረዋለን፣ እንትናን እንፈትሸዋለን ምናምን። በምን አወቅህ እንዴ? አንተ እንድታውቅ እኮ አልተፈቀደልህም። ታውቃለህ፣ ግን በሰው መዳን ዙሪያ አንተ እንድታውቅ አልተፈቀደልህም።
ወዳጄ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። ላለመውደቅህ እንኳ እርግጠኛ አይደለህም። ላለመውደቅህ እንዳትወድቅ አንተ ራስህ ተጠንቀቅ ነው የምትባለው የሚልህ መጽሐፍ ቅዱስ ነው የሚልህ፣ እኔ አይደለም። እግዚአብሔር የጠራውን እግዚአብሔር ያከበረውን ቆመህ ደረጃ መዳቢ ሆነሃል። ደረጃ አውጪ ነው እና ፕሊስ ከእንዲህ አይነት ህይወት ውጡ። አሁን ምን እያየ እዚህ ቲክታክ ፕላትፎርም ላይ እነማንን እያየው እንደሆነ ታውቃላችሁ? በጣም እኚህ ንጽጽር እንሰራለን መጽሐፍ ቅዱስ እናውቃለን የሚሉ በፍጹም መጽሐፍ ቅዱስ እንዳልገባቸው ነው እያየው ያለሁት። ሲጀመር መጽሐፍ ቅዱስን ለህይወት አንብበውት እንደማያውቁ ነው አሁን እያዩዋቸው ያለው። እኔም እንዲህ ነበርኩ እንዴ እላለሁ። እንዲህ ነኝ እንዴ እኔ እምላለሁ። የምሬን ነው የምላችሁ። እገሌ እንዲህ መሆኑን በምን አወክ እንዴ? በጣም እኮ ነው የሚያስቀው። ምን እገሌ እንዲህ መሆኑን በምን አወክ? እንዴ ምን አገባ? የምሬን እኮ ነው። ምን አገባ? ማን ነው አንተን አዋቂ ያደረገ እንዴ? እገሌ እንዲህ መሆኑን በምን አወቅ? በምን አረጋገጥክ? ምን አገባ? ማን ነው አንተን ትኬት ቆራጭ ያደረገ? ማን ነው አንተን አውተንቲኬት አድራጊ ያደረገ እንዴ? አያገባህም እኮ ምንም እንደማያገባ ታውቃለህ ወዳጄ። የሚመጣውን ቆበህ አጨብጭበህ ከመቀበል ውጪ ምንም ሮል የለህም። ከወደድክ ደስተኛ ሁን፣ በእግዚአብሔር መንፈስ ውስጥ ካለ ደስተኛ ሁን። እምቢ ካልክ ደግሞ ያው እያጉረመረምክ ቁጭ በል። ልትናገረው ግን አልተፈቀደልህም እንዴ። ማንም ይሁን ይምጣ ወዳጄ፣ ወንበዴውን ገነት ያስገባ አምላክ ነው ያለ። ወንበዴ ማለት ነው። ማን አንተ ቆመህ እግዚአብሔር ላይ አስተያየት ልትሰጥ ነው? ይሄ እኮ ሲዘርፍ የነበረ፣ ይሄ እኮ አመፀኛ፣ ይሄ እኮ ይሄ ነፍሰ ገዳይ ብለህ እንትን አንተም አውቶ በቃ ጉሮሮውን አንቀህ ነው የምታስወጣውላ። ወዳጄ እግዚአብሔር እንደዚህ አይነት አምላክ አይደለም። በየዕለቱ አንተ ስንት ሰው ገደልክ? አንቺ ስንት ሰው ገደልሽ? በየዕለቱ እናንተ ይሄ ሜካኒካል ቶርቸር ነው አይደለ? ግድያ የሚመስላችሁ? የስንትን ሰው ነፍስን የገደላችሁት? የስንትን ሰው ነፍስን ያሳዘናችሁት? ስንቱን ነው ከእግዚአብሔር የለያችሁት? ማን ነው እኔ ከደሙ ንጹህ ነኝ ብሎ እጁን ሊታጠብ የሚችል? እሱ እኮ የምህረትና የይቅርታ አምላክ ስለሆነ እንጂ እስኪ ሳሉት ሁላችንም ቸርች ስንሄድ ግንባራችን ላይ ኃጢአታችን ቢለጠፍ የእውነቴን ነው የምላችሁ ቀና ብለን እንተያይ ነበር። በትናንት ኃጢአታችን ቢወቅሰን ቀና ብለን እንተያይ ነበር። እስኪ ቀና ብዬ እኔ አንዱን ኃጢአት አያለው የሚል ሰው አለ? ወዳጄ ተትቶልህ እኮ ነው አንተም እዚህ ጋር የቆምከው። ተትቶልህ ነው፣ ይቅር ተብለህ እኮ ነው እዚህ ጋር የቆምከው። በምህረቱ እኮ ነው የቆምከው። ጸጋውን ያቆመህ እኮ፣ ቸርነቱን ያቆመህ እኮ። እና ጌት ኪፐር ነኝ ብለህ እንትን አትበይ። አንቺም የሚመጣን ተቀበሉት። ሰላም ለእናንተ ይሁን በሉት። ሰላማችሁን ወዶ ከተቀበለው ሰላማችሁ ይደርበት። የሉቃስ ወንጌል ምዕራፍ 10 ላይ በደንብ አንብቡት ከቁጥር 1 ጀምራችሁ። እምቢ ቢል ከዚያ ሰው ትቢያህን አራግፈህ ሂድ ነው የሚለው። ትቢያህን አራግፈህ ሂድ። ያ ሰው ቅጣቱ በሰዶምና በጎሞራ ላይ ከደረሰው ይልቅ የከፋ ይሆናል በሚለው መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም ብለው። ካንተ የሚጠበቀው ሰላም ላንተ ይሁን ብለህ መቅረብ ብቻ ነው። ሰላምን አምኖ ከተቀበለ፣ ሰላምሽን አምኖ ከተቀበለ የእግዚአብሔር ሰላም ከእርሱ ጋር ይሁን።
ስለ እግዚአብሔር ቃል ትነግረዋለህ ስለ እግዚአብሔር ቃል። እምቢ ካለ ግን አስገድደህ ተቀበል አትለው። ያሁኑ ደግሞ በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? ሰላም ለእናንተ ይሁን እንኳን አይላችሁ። እንዴት ሰላም ትለናለህ ነው። ያሁኖቹ ደግሞ እንዴት ሰላማችሁ ይደርብኝ ብለህ እንዴት ነው የምትቀበላቸው ነው ያሁኑ ክስ። እና ይሄ ክፉና ርኩሰት ነው፣ ከእግዚአብሔር ያልሆነ መንፈስ ነው። እና ይሄን መንፈስ ልንቃወመው ይገባል። እግዚአብሔር ከዚህ ህይወት እንዲያስወጣን እና ይሄን ነው ልላችሁ የምችለው። የሚያሳርፈው አምላክ ሁላችሁን ያሳርፋችሁ። የሰላሙ አባት ሁላችሁን ይጎብኛችሁ። ሁላችሁም ለማትችሉት ለማትወጡበት ፈተና ተላልፋችሁ አትሰጡምና እና ደስተኛ ሆኖ እባካችሁ። ደስታችሁ ከክርስቶስ ይሁን። የደስታችሁ ምንጭ የሰላማችሁ ምንጭ ክርስቶስ ይሁን። የዚያኔ ረፍት ታረጋላችሁ፣ ደስተኛ ትሆናላችሁ። የምሬን ነው ብለው እና ልነግራችሁ የምችለው ይሄን ሚስጥር ነው። በእግዚአብሔር ያለ ሰላም፣ በእግዚአብሔር ያለ መረጋጋት ምን ያህል ታላቅ እንደሆነ ለመሰክርላችሁ እወዳለሁ። እኔ የገባኝ ይሄ ነው የምመሰክርላችሁም ስለዚህ ነው። እና እድለኛ ናችሁ ወደዚህ ጌታ ስለተጠራችሁ፣ ወደዚህ ጌታ ወደሚያሳርፈው ጌታ ስለመጣችሁ እድለኛ ናችሁ። ደስ ይበላችሁ። እግዚአብሔር ሁል ጊዜ የሚጠራችሁ እረፍት ከሌለበት ዓለም በእርሱ እረፍት እንድታገኙ ነው። እረፍት ከሌለበት ዓለም በእርሱ እረፍት እንዳገኝ ነው ወደ ቤቱ ይጠራል። የመረጠኝም ለዚህ ነው፣ ያቆመኝም ለዚህ ነው። ስለሱ መናገር አይከብደኝም። ትናንትናም አልደከመኝም፣ ዛሬም አይደክመኝም። እርሱ በእኔ እስካለ እኔም በእርሱ ሆኜ ወደ እርሱ እስክሄድ ድረስ አይደክመኝም። ከመናገር በአካል አደርግም። ምክንያቱም እኔ ብድራቱን ትኩር ብዬ ብድራቴን ተመልክቻለሁ። የመስቀሉን ስራ አይቻለሁ። ዋጋዬን አውቄያለሁ፣ የተከፈለልኝን። ወዳጄ ይከፈልልሃል አይደለም የሚባለው፣ ተከፍሎልሃል ነው ስመጣ የሚባለው። ተከፍሎልሃል። ሰሙኮ እንዲያርጎ እንዲበድሎ እንዲያርጎ እንዲ ይሄ ኃጢአተኛ፣ ይሄ እንዲ ያ መንዝራ፣ ይሄ ሌባ፣ ይሄ ክፉ፣ ይሄ መጥፎ መተ በጌታ ፊት ብትል ካርዱ ምን ያሳያል መሰላችሁ? ፔይድ ይላል፣ ተከፍሏል። ደስ አይልም? ይሄ እንዲሆን እቺ እንዲቻ መንዝራች ቆሻሻች ባለጌች እንዲ ክርስቶስ ፊት ስቆኝ ፔይድ ይላል። ካርዱ የሚያሳየው ፔይድ ነው፣ ተከፍሏል። እዳ የለም። እሱ በዚህ እሱ እንዲ ነበር፣ እሱ እንዲ ነው፣ ይኸው ትናንትና እንዲያቸው እንዲ በሱ ፊት ስትቆም ፔይድ ተከፍሏል። ይከፈላል አይደለም ተከፍሏል ነው የምትባለው። ልክ ማውራት ሲጀምር ተከፍሏል ይላል። የተከፍሏል ካርድ ነው። ሁላችሁም ከታች ተከፍሎልሃል በሉ። ተከፍሎልኛል ፔይድ በሉ። ሁላችሁም በቃ ተከፍሎልኛል። አንተ መተህ ስለ ኃጢአቴ አውራ፣ ስለ ክፋ፣ ስለ በደል አውራ። It's already paid። በቃ ተከፍሏል። ተከፍሏል በቃ ወዳጄ። ሰው እኮ ዕዳን የሚናገረው ላልተከፈለለት ሰው ነው። ምን ብለህ ትከሰኛለህ? ተከፍሎልኛል ወዳጄ። ስትመጣ በቃ ተከፍሎልኛል እለፍ ነው። ፓስ አድርገው፣ አሳልፈው፣ ሌላ ፈልግ። ተከፍሎልኛል። አመንዝራ ነበር፣ ሌባ ነበር፣ እንዲህ ነበር፣ ቆሻሻ ነበር፣ እንዲህ ባለጌ ነበር፣ እንዲህ ነበር። ኦኬ ተከፍሎለታል። አንተ እያወራህ ያሳያል፣ ካርድ ያሳያል፣ ፔይድ የሚል ተከፍሏል የሚል የጠራችሁ እንዲህ አይነት ጌታ ነው።
እና እምሰራውና የሰራሁት ኃጢአት ከተከፈለልኝ ካሳ በላይ አይደለም። እኔ እንዲከፍለኝ ወይም እንዲከፍልልኝ ሄጄ ስለሰራሁት ኃጢአት መናገር ብቻ ነው፣ መናዘዝ ነው ከኔ የሚጠበቅብኝ። ጌታ ሆይ እኔ እኮ በድያለሁ፣ እኔ እኮ ወዳጄን እንዲያስቀይሜዋለሁ፣ እኔ እኮ እንዲሆኛል፣ እኔ ወድቄያለሁ። የፍቅር አባት ነው። ልጅ እወድሃለሁ እኮ እና ወደ እቅፌ። ከዛ ጠላታችሁ ሲመጣ ፔይድ ይላል፣ ያነሳና ፔይድ ያይና ሮጦ ይመለሳል። ያነሳል። ልክ ሲመጣ ሊከስ ሲመጣ ፔይድ ይላል እና በመጣበት ይመለሳል። ወዳጄ የምትከሰኝ ክስ አለ፣ ኦልሬዲ ተከፍሎልኛል። ተከፍሎልኛል። በቃ ገባችሁ? እህቴ የሚከስሽ ሰው አለ፣ ነይ ወደዚህ። ጌታ ከፍሎልሻል፣ ከፍሎልሻል። በቃ አንዴ ለዘለዓለም ከፍሎልሻል። ሊከሳችሁ ይመጣል ሰው፣ ወዳጄ ተከፍሎልኛል። አንተ ቆመ ክሰስ፣ ክስህን እዚህ ጋር ደርድር፣ ክስህን አስቀምጥ፣ ዶሴህን ደርድር፣ ዶሴህን አስቀምጥ፣ አጠራቅም። ስጨርስ አጠራቅመ ጠይቀኝ ስለ ክስ፣ እንዲህ አድርጋል በለኝ። እኔ ማሳየ ተከፍሎልኛል የሚለውን ማህተብ ነው ማሳየ። ማሳየ ተከፍሎልኛል እና ይሄን ነው የምላችሁ። የትናንትን ሳይቆጥር ዛሬ ላይ በጸጋው ያኖረን እንድንናገር እድል የሰጠን እርሱን የመስማት ጸጋን ያሳደረብን የመረጠን የወደደን ጌታ በእውነት ምን ብለን ውለታውን እንደምንመልስ አናውቅም። ተመስገን ብቻ ነው። የመረጠን የወደደን ያከበረን ጌታ ዛሬም ዘወትርም ለዘለዓለም ስሙ ይክበር፣ ስሙ ይመስገን። ከዚህ ውጪ ምንም የምንላችሁ ነገር የለም። ሁል ጊዜም ስለ ስሙ አውሩ፣ ስለ እርሱ ተናገሩ። ለብዙዎች መጽናናት የሚሆን ቃል ነውና ብዙዎች የሚጽናኑበት ቃል ነው። ብዙዎችን የሚያጽናና ቃል ነው። በዝሙት ውስጥ ነህ፣ በዝሙት ውስጥ ነሽ፣ በስካር ውስጥ ነህ፣ በስካር ውስጥ ነሽ፣ በአመንዝራነት ህይወት ውስጥ ነህ፣ በአመንዝራነት ህይወት ውስጥ ነሽ። እኔ ወደዚህ ጌታ ልክ ስትመጪ ስትቀርቢ እንደ ዓለማውያን ሰዎች ጣት አይጠቋቆሙብሽም፣ ምራቅ አይተፉብሽም። ልክ ስትመጪ በጸጋው ይሸፍንልሽና ከሳሽሽ ሲመጣ ተከፍሏል ነው የሚልሽ። ተከፍሏል፣ በቃ ልክ ሲመጣ ተከፍሏል። ተስፋ ቆርጠሃል፣ የምታየውን ነገር አታሃል፣ ሁሉ ነገር ጨልሞብሃል እና ወደዚህ ጌታ ሳትነግረው የሚረዳ ሳትጨቀጭቀው የሚሰማ የልብህን የሚያውቅ እና ወደዚህ ጌታ ልክ ስትመጣ አንተ እንዲህ ትናንት እንዲህ አይልህም። ስትመጣ ተከፍሎልሃል ነው የሚል። ፔይድ ከሳሽ ሲመጣ ፔይድ የኔ ነው ነው የሚል ታውቃለህ። ተከፍሏል በቃ። ምን ከፈልክ እንዴት ከፈልክ የሚለው የለም። ከደሙ የበለጠ ክፍያ የለምና ከክርስቶስ ደም የበለጠ ክፍያ አለ። በቃ ተከፍሏል። እለፍ፣ ተከፍሏል። ፓስ ጣሳለሁ። ይሄንን ነው የምንነግርህ ይሄን ነው ወዳጄ። የተጠራኸው ለዚህ ነው። ለዚህ ህይወት ነው የተመረጥከው እና ያለህም ትናንትናን አስረስቶ ዛሬን እንደ አዲስ ሊሰራ ነው። ዛሬን አዲስ አድርጎ ሊያቆመህ ማለት ነው። ና ተመርጠሃል፣ ና ተወደሃል፣ ና ተቀድሰሃል፣ ና በቅድስና ህይወት እንድትመላለስ የጠራህ አምላክ ጋር ነው።
እና ተቤዥቶሃል እና ስላለፈው ኃጢአት እንዳታስብ። ልክ እሱ ጋር ስትደርስ በሩ ጋር ስትደርስ ተከፍሎልሃል ይላል። አንተ ስትገባ ከሳሽ ይርቃል፣ የክስ መዝገብ ይዘጋል። እጠበኝ ቆሽሻለሁ፣ ቤሶ ብርጨኝ እንደ በረዶ ምነጣለሁ ነው አይደል የሚለው ዳዊት። ያጥባሃል፣ ያነጻል፣ ከበረዶ አንጥቶ ያነጻሃል። ለዚህ ነው የተጠራኸው፣ ለዚህ ህይወት ነው ሪክሩት የተደረገው። እና እንዳይረብሻችሁ ካፌ ውስጥ ነው ያለሁት እና እዛው ነው ቻርጅ እያደረኩኝ እያወራችሁ ያለሁት። የሚረብሽ ድምፅ አለ። የተከፈለላችሁ ሐሳብ መስጠት ትችላላችሁ። ስለ ክርስቶስ እናወራ፣ እንመካከር፣ እንነጋገር የሚል ቶፒክ ነበር የያዝነው። እኔ እስካሁን አውርቻለሁ። ሐሳባችሁን ቀጥሉ። ቻርጅ ላይ ሰክቼ እያወራችሁ ስለሆነ እየሰማችሁ ነው። ከላይ ጀምራችሁ የተከፈለላችሁ አውሩ፣ መስክሩ። እኔ ኮልታፋ ነኝ መናገር አልችልም እንዳትሉ ተናገሩ። ስለዚህ አምላክ መስክሩ፣ እድሉ አላችሁ። ቀጥሉ። ሰላም እንዴት ናችሁ? ሰላም ሰሙ እንዴት ነህ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እግዚአብሔር ይመስገን። በጣም ደስ የሚል ጊዜ ነበረ። ጌታ ኢየሱስ ይባርክ። ከቀደም ጀምሮ የእግዚአብሔርን ቃል ስታካፍለን ነበረ። መንፈስ ቅዱስ ባንተ ያልፎ ለሁላችንም ተናግሮናል። በበኩሌ ለኔ ተናግሮኛል። ጌታ መንፈስ ቅዱስ ክብር ሁሉ ለጌታ ይሁን። እውነት ነው። ሁላችንም የቆም ነው በእግዚአብሔር ጸጋ ነው። ማንም በራሱ የቆም የለም፣ በሱ ነው እንጂ ሁላችንም ብንፈተሽ የሚገኝብን ብዙ ጉድፍ አለና ግን በቃ ተከፍሎልናል። ማንም ሊከሰን አይችልም። በትላንትናችን ማንም አይከሰንም። እኛም ደግሞ መፍቀድ የለብንም። መጥቶ ሲከሰን ጠላትም ይሁን በሰዎችም ተጠቅሞ በትላንትናችን ሊከሱን ሲያስቡ አንፈቅድላቸውም። ተከፍሎልናል። የትላንትናችን እንኳን ሰው እግዚአብሔርም ይቅር ብሎናል። እኛ አዲስ ፍጥረት ነን፣ አዲስ ሰው ነን። የትላንትናው አልፏል እና እውነት ነው እግዚአብሔር የተናገረን ነው። ምክንያቱም በትላንትና እየተኮነን በትላንትና ሰዎችም አንቺ ትላንትና እንዲያልነበርሽም እንደ ሲሉን ጠላትም ወደ ኋላ ሊመልሰን ሲያስብ እኛ ግን ትላንትናማ እሱ አልፏል፣ ትላንትና እኔ ዛሬ ነን ብለን መመለስ አለብን። የተከፈለልንን ሁሌ ማሰብ አለብን። በጸጋ እንደዳን ጌታ ኢየሱስ ይባርክ። በቃ እግዚአብሔር እየተናገረን ነው። መንፈስ ቅዱስ ባንተ ያልፎ እየተናገረን ነው። ለሰማ ላዳመጠ የሌላ ሰውን አስተያየት አለመስማት። ምክንያቱም ሰዎችም ሆነ ጠላትም ያው ሰዎችን ነው የሚጠቀመው። ሰይጣን በአካል አይደለም የሚመጣ፣ ሰዎችን ተጠቅሞ ነው፣ አንደበታቸውን ተጠቅሞ ነው እኛ ላይ ቃሉን የሚዘራና መፍቀድ የለብንም። አንተም ገብቷል። እንደውም እኔ እውነት ስላንተ ነበር ምክንያቱም ሰው አዲስ ሆኖ ጌታን ሲቀበል ማበረታታትና በርታ ማለት ሲገባ እኔ በርግጥ እውነት ጌታ ነክቷቸዋል ብዬ እኔ አላስብም። የተነካ ሰው የጌታ ፍቅር የገባ ሰውን በዚህ ልክ ምክንያቱም ሰው ከሞት እኮ ነው ወደ ህይወት የመጣ። ይሄ ደግሞ የሆነ 1000 ዓመት 2000 ዓመት አይደለም፣ የዘላለም ሞት፣ ከዘላለም ሞት ወደ ዘላለም ህይወት። እንዴት ደስ ይላል! በእውነት መታደል እኮ ነው። ማንም ቢሆን መጥፋት የለበትም። ለምን? ክርስቶስ ሞቶለታል። ለዛ ሰው ደሙ እኮ አፍሶለታል። ለሁሉም አፍሷል። የመቀበልና ያለ መቀበል ነው እንጂ አዳልቶ አይደለም። ስለዚህ እኔ በእውነት በጣም ልብ የሚያዝነው ጌታን ተቀብለናል ብሎ ቤት ውስጥ ቁጭ ብሎ ሰዎችን የሚያሰናክሉ ወይን አልገባቸውም
ወይን ገብቶናል አይሉም፣ ወይን ደግሞ አልገባንም አይሉም። ግን ቁጭ ብለው ሰዎችን የሚያሰናክሉ ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ የሚል እኔ እየተፈጸመ ይመስለኛል። ምክንያቱም ወይን አይሰሩም፣ ወይን ደግሞ የሚድኑ ሰዎችን ያሰናክላሉ። እኔ እግዚአብሔር ምሕረት ያርግላችሁ በእውነት በቃ ነፍሳቸውን ቢያስመልጡ ዛሬ ቀሳለ። ምክንያቱም አናቅም ጌታ ዛሬ ይምጣ። በዚህ ሰዓት እንኳን እኔ አሁን እየተናገርኩ እንኳን እኮ ሊመጣ ይችላል፣ ልንሄድ እንችላለን። ምን እየሰራን ነው ጌታ የሚያገኘን? ምን እየጻፍን ምን እየተናገርን? ወንድም ላይ ክፋትን እየተናገረ ምን እየጻፍን ነው በእጆቻችን? ወንድሞች ስናጋጭ በኮሜንት በንግግር ቤት እየከፈት ይሄ ሁሉ እኮ እግዚአብሔር ያያል። አይመስላችሁ? ከእግዚአብሔር የሚደበቅ ምንም ነገር ስለሌለ ማለት ነው። በውስጣችን የምናስበው ማንን ነው የምንጠላ፣ ማንን ነው የምንወደው? በእውነት ራሳችን ማስመለጥ አለብን። ዘመኑ አልቋል። ጌታ ሊመጣ በደጅ ነው አለ። ምን እየጻፍን ነው የሚያገኘን ጌታ? ምክንያቱም ድንገት ነው የሚመጣ። እንግዲህ መጽሐፍ ቅዱስ የሚለው ድንገት። እኛ ምን እየሰራን ነው ጌታ የሚያገኘን? ወይስ ያለ መሄድ ወስነን ነው? ራስንም ጨምሮ ማለት ነው። እንዘጋጅ። ዘመኑ አልቋል። አሁን እኛ እርስ በርስ የምንጣላበት ጊዜም አይደለም። አንዱን ደግፈን አንዱን ስናዋርድ አንዱን ደግሞ ከፍ ስናደርግ ዘመናችን እንዳያልቅ በእውነት ማስተዋል አለብን። ዘመኑ አልቋል። ምልክትን እያየን መጽሐፍ ቅዱስ ላይ የተጻፈ ሁሉ እየተፈጸመ፣ እኛ ግን ቁጭ ብለን አንዱ ስንደግፍ አንዱን ከፍ ስናደርግ አንዱ ዝቅ ስናደርግ የሚድኑትን ደግሞ ስናሰናክል ቤት ውስጥ ያሉትን ደግሞ ስናቃጥል እኔም በስንቱ እንደሚቃጠል በእውነት በስንቱ ልቤ እንደሚወርድ። ምክንያቱም የሚድን ሰዎችን እያሰናከሉ የንግግራችን ሰዎችን የሚያንጽ አይደለም። የምንጽፈው ነገሮች በጣም ነው የሚያዛዝነው በእውነት። ደጋፊ ስንሆን አንዱ ስንደግፍ አንዱን ደግሞ ስናዋርድ፣ አንዱ ፎቶ ስንዘቀዝቅ አንዱን ደግሞ ስናወድስ ይሄንን ጌታ ይወዳል ወይ? መንፈስ ቅዱስ እኮ በውስጣችን አለ። በእውነት መቼም እንደዚህ ያደረግን ማታ ተንበርክከን መጸለይ አንችልም፣ ለሃይማኖት እንትን ካልን በስተቀር ይወቅሰናል። እንዴት ነው የምንጸልየው? ወይስ አንጸልይም? እንዲህ ነው እንደምንኖረው? እንመለስ፣ በእውነት እንመለስ። እግዚአብሔር በተለያየ መንገድ ይናገረናል። ይሄ ሚዲያ በእውነት ጌታ ብቻ ይድረስልን። ጌታ ይመጣል። ድንገት ነው የሚሆነው ልጥቀት ወይስ አንሄድም? ያንን የመከራ ዘመን ማለፍ ትፈልጋላችሁ እናንተ? እኔ አልፈልግም። በእውነት መሄድ ነው የምፈልገው። ጌታ የማግኘት ነው የምፈልገው። የማንንም ደጋፊ መሆን አልፈልግም። ከእውነት ጋር ብቻ ቆሙ። ወንድሞችን አታጋጩ። በኮሜንት አንዱን አትደግፉ፣ አንዱን አታዋርዱ። ውደዱ። ሁሉንም ቢቻል መልካም ነገር ጻፉ በእጆቻችሁ። እኛ እኮ አሁን እውነት በስድብ እኛም ታውቀናል። እዛ ያሉትን ነው የምንለው እንጂ እኛ ጋስ የለም። ድንገት በእውነት ያን ጥቀት እንዳያልፈን ለመሄድ እንዘጋጅ። ጌታ ድንገት ነው የሚመጣ። ድንገት ነው መለከቱ የምነፋ። አስቡ በእውነት። እኔም ራሴን እኔ ምን እየሰራ ነው የሚያገኘኝ እያልኩ ነው ማስቡ በእውነት። ሁሌ እያወራው እየተሳደብኩ እየጻፍኩ ምን እየጻፍኩ ምን እያሰብኩ አንዱን እየጠላው አንዱን እየወደድኩ አንዱ እንዲጠፋ እየተመኘው አንዱ ደግሞ እንዲቀጥል እየተመኘው በጣም ነው የሚያሳስበኝ ይሄ በእውነት በጣም። ምክንያቱም እንደ ሌባ ነው እሱ የሚመጣ። ደግሞ አሁን ምልክቱን ሁሉ እያየን እኛ ግን ሁሉ ጊዜ በየቀኑ ሚዲያ ላይ በየቀኑ የምንጽፈው የምንናገረው ምን ከፍተን የምናወራው ሁሉ ላልዳነ እንዳይድኑ ቤት ውስጥ ላሉ ደግሞ እንዲሰናከሉ ገና ጌታን የሚቀበሉ ደግሞ ተሰናክሎ እንዲወጡ። ከጌታ ቤት ስንት ሰው ነው የወጣ በእኛ ምክንያት? ሁላችንም እናስብ፣ በእውነት እናስብ፣ እንመለስ፣ ንስሐ እንግባ። በቃ ብቻለን ወንድሞችን እናስታርቅ።
ካልቻልንስ እንጸልይ። እግዚአብሔር በቃ ማለት እግዚአብሔር መንፈስ ቅዱስ በውስጣችን አለ። እግዚአብሔር ይናገረናል። እንጸልይ። በቃ ካልቻልን እንጸልይ። መጸለይ ካልቻልን ዝም እንበል። በቃ ለእግዚአብሔር ሰጥተን ዝም እንበል። ስለዚህ ሰሙ አንተ እግዚአብሔር ረድቷል ወንድሜ፣ አንተ በርታ፣ በማንም እንዳትሰናከል። እነሱ ያውሩ በቃ እነሱ የራሳቸውን መክሊት ደብቆ እንትን ቀብሮ ሰዎች ወይን እንዳይድኑ እንዳይጸኑ በቤቱ በቃ ስራቸው ይሄ ሆኗል። አንተ ግን እግዚአብሔር ረድቷል፣ በርታ። እኛ ግን ስለ ራሳችን ማሰብ አለብን ከዚህ በኋላ። እናንተ የምትሳደቡ ደግሞ ኦርቶዶክስ የሆናችሁ እህትና ወንድሞቼ ተመለሱ፣ ንስሐ ግቡ። ዘመኑ አልቋል። የእግዚአብሔር መንግስት ቀርባለች። ንስሐ ግቡ። ሰሙ ጴንጤ አይደለም የሆነው። እሺ ሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ነው የተቀበለ። ይሄ የሃይማኖት መቀየር ጉዳይ አይደለም። የዘላለም ህይወት በብር አይደለም የሚገኘው። የዘላለም ህይወት በልጁ በኢየሱስ ክርስቶስ በማመን ብቻና ብቻ ነው። ስለዚህ ሰሙን ትታችሁ ራሳችሁን አስመልጡ። ሰሙን ትታችሁ ለራሳችሁ አልቅሱ። ምክንያቱም ዘላለም አትኖሩም በዚህ ምድር ላይ። የሆነ ቀን ትሄዳላችሁ፣ ያኔ ትጠየቃላችሁ። ዛሬ የምትጽፉት እሱ ጌታ ኢየሱስ ክርስቶስን ተቀብያለሁ ነው እንጂ ያለ ምንም አላለም። አልሰረቀም፣ ምን አላለ። ሰው እንዴት ጌታ ኢየሱስ ክርስቶስን ተቀብያለሁ ሲል ይሳደባል? ትጠየቃላችሁ ለዚህ ሁሉ። ዛሬ ግን አመልጡ። እሱ ያገኘውን ወደ ሞተላችሁ ወደ ጌታ ኢየሱስ ክርስቶስ ፊታችሁን አዙሩ። መጽሐፍ ትታችሁ እየጻፋችሁ ጌታ እንዳይመጣባችሁ። ለኛ ይመጣልናል፣ ለእናንተ ደግሞ ይመጣባችኋል። ጌታ ኢየሱስን ካልተቀበላችሁ ይመጣባችኋል። ለኛ ይመጣልናል፣ እኛ ሊወስደን ይመጣልናል። ለእናንተ ግን ይመጣባችኋል። ስለዚህ ያኔ ማምለጥ አትችሉም። ያኔ አረን ያልሰማውም አንተ እንደምታድን አንተ እንደሆንክ አልሰማው ማለት አትችሉም። ይሄው እየሰማችሁ እኮ ነው፣ እየሰማችሁ የህይወቴን ቃል እየሰማችሁ ግን እየተሳደባችሁ ነው። አምልጡ። ያኔ ማምለጫ የለም። ለዘላለም ወደማይጠፋ እሳት ሳትጣሉ። በእውነት ይሄን ካልነገራችሁ እኛንን የምንነግራችሁ እናንተ ካልሰማችሁ እንዴት ነው የምታመልጡት? አምልጡ። እኛም ከዛ ነው ወጣ ነው። ምንም አዲስ ነገር የለም። ህይወት ክርስቶስ ነው። አምልጡ። ሃይማኖት አያድንም። የሚያድን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ብቻና ብቻ ነው። ሌላ መንገድ የለም። አምልጡ። አትቀልዱ በእርሜያችሁ። በእውነት ወጣትነታችሁ ለጌታ ይሁን። ዛሬ ቀን ሳለ ሳይጨልም የሚያድን የለም። አምልጡ። ጽፋችሁ እናንተ ውስጣችሁ እኮ ሰላም የለም ታውቃላችሁ። በእጃችሁ ስድብ ትጽፋላችሁ፣ ለሌሊታችሁ ግን ጭንቅ ነው። አምልጡ። ወደ እረፍት ኑ ወንድሞቼ። ጴንጤ የመሆን ጉዳይ አይደለም። እሺ ይሄ የኦርቶዶክስ የመሆን እግዚአብሔር አቅም እሱን እሺ እግዚአብሔር የሚያቀን በልጁ በኢየሱስ ክርስቶስ በማመናችን ብቻ። ልጁ አለ፣ ህይወት አለ። ልጁ የሌለ ህይወት የለውም ቃሉ እንደምለው። ስለዚህ አምልጡ። ሰሙ ወደዚህ እረፍት ነው የመጣ። በቃ እሱ ጌታን ተቀበለ፣ ወደ አካሉ ነው የመጣ እንጂ ይሄ ሃይማኖት የመቀየር ጉዳይ አይደለም። እሺ ተመለሱ። እናንተ ቀን ሳለ ሳይጨልም ጌታ ኢየሱስ ይባርካችሁ። ተባረኩ። ሰሙ ጌታ ይባርኪ። በርታ። ስትናገር ስለ ጌታ በእውነት እንዴት ደስ እኮ እንደምል በእውነት ስንት ነገር በሚወራበት ስንት ቀልድ ስንት የሚያፈዙ ባሉበት የእግዚአብሔርን እንደዚህ እየተናገርን እንደው ጌታ በመጥ በእውነት በቃ ሌላ ነገር ውስጥ ሳንገባ እንዲህ እየተናገርን እሱ መጥቶ በወሰደን። ለሁላችንም ይሁን። ያጽናችሁ። በርቱ። ጌታ ይባርካችሁ። ሼህታችን በእውነት ጸጋውን ያብዛልሽ። ለሁላችሁም በነገራችን ላይ መልእክት ነው እህታችን ያስተላለፈችው። እግዚአብሔር በአንድም በሌላም መንገድ ሰውን ያስተምራል፣ ሰውን ይናገራልና ጠቢብ ያስተምራል፣ ጠቢብ ያስተውላል።
ይኸውላችሁ እግዚአብሔር ወንጌልን ለምድር ወደ ዓለም ሁሉ ሲሰዳቸው የሰደዳቸው ጠቢባንን አይደለም፣ የሥነ መለኮት ምሩቆቹን አይደለም፣ ኮሌጅ ገብተው ይወጡ እንደዚህ አይደለም። መጽሐፍ ማንበብ የማይችለው ጴጥሮስን ነው ወንጌልን ለዓለም ስበክ ብሎ እንትን ያለው የመረጠው። የሰደደው የላከውም እሱን ነው። እነ ዮሐንስን ነው፣ እነዛ አሳ አጥማጆች፣ እነዛ ምስኪኖች ተሯል። እነ ያዕቆብን ነው ወዳጄ። እነ ይሁዳን ነው ጦረኛው፣ ዕውቀት ምን እንደሆነ ስለማያውቀው ይሁዳ። ቀራጩ ማቴዎስን ነው። እነ ፊልጶስን ነው የላካቸው ወዳጄ። እንዳይመስልህ አንተ የእውቀት ጥበብ አለ፣ የቃል ጥበብ አለ። ክርስቶስ ደግሞ በቃል ጠቢብ የሆኑትን ያሳፈራቸው፣ በስብከት ሞኝነት አምኖ የተቀበሉትን ነው ህይወት የሆነላቸው። የተላከው የተጠራኸውም ለዛ ነው። ወንድማችን ወንዲ ሐሳብ ካለ ሁላችሁም ማስተላለፍ የምትፈልጉትን ፔይድ ተከፍሎልሃል። አትፍራ፣ በክርስቶስ ነው ያለው። የፈለገ ነገር ቢመጣ ሰይጣን የፈለገ ክስ ቢጭንብህ ተከፍሏል በለው። አውራ ስለዚህ አባትና አምላክ ስትመክር በቃ በጣም እዚህ ቁጭ ብዬ ነው የምሰማክና በጣም ነው በአንተ ጌታን የባረኩት። ጌታ ይባርክ። በጣም ደስ ብሎኛል። እዚህ ላይ ፈልጎ ማለት ነው ሁላችንም ክርስቲያን ጴንጤም ሆናችሁ አሁን አትከተሉ። ደሙን የፈሰሰላችሁ ስጋውን የቆረሰላችሁን ጌታ ተከተሉ። ሰውን ከተከተላችሁ ሰው አንድ ቀን ሲሶቹ ወይ ኢስላም ይሆናል ወይ በቃ ሌላ ነገር ይሆናል። ስለዚህ ሰውን አትከተሉ፣ ጌታ ኢየሱስን ብቻ ተከተሉ። እሱ ዕዳችሁን ተሸክሟል። እሱ ኃጢአታችን ተሸክሞ መስቀል ላይ ራቁቱን ተሰቅሏል። ስለዚህ እየጠራን ጌታ እንከተል፣ ሰዎቹን አትከተሉ። ኤኬሌ እንዲህ ነው፣ ኤኬሌ እውነት ነው፣ እኔ ከሱ ጋር ነው የምቆመው ምናምን አትበሉ። ጌታን ተከተሉ። መጽሐፍ ቅዱስን አንብቡ። ሰውን ተከትላችሁ ከሄዳችሁ ጨለማ ነው የምንገባው ሁላችንም ማለት ነው። ጌታ ምን አለ፣ መጽሐፍ ቅዱስ ምን አለ፣ መንፈስ ቅዱስ ምን አለ ብላችሁ ራሳችሁን አዳምጡ። ኦኬ፣ ራሳችሁን አስቡ፣ ራሳችሁን መርምሩ። እኛ ማንን፣ እኔ ማንን በሉትና ራሳችሁን ጠይቁ። ሰውን አትከተሉ። ሰውን አያችሁ ከሄዳችሁ ጨለማ ነው የምትገቡት። ዛሬ ሰሙ ትክክል ነው በቃ ሰሙ ነው የምከተለው ብዬ ራሴና ሳምኜ እሱ ነገር ሌላ ነገር ብገባ ሌላ ቦታ ብሄድ እኔ የስ ነው የምሄደው፣ እሱን ተከትዬ ነው የምሄደው ነው። ጌታን ብቻ እንከተል፣ እሱን ብቻ አውቀን እንሂድ። ኦኬ፣ እንደዛ ነው ማድረግ አለብኝ። እዛም እዚህም አትበሉ፣ ጌታን ብቻ ተከተሉ። ከሰው ላይ በቃ አይናችሁን አንሱ፣ አይናችሁን ከሰው ላይ አንሱ። ሁላችንም አይናችን ወደ ተሰቀለልኝ ጌታ፣ ኦኬ፣ ደሙን ለፈሰሰልኝ ጌታ ወደዛ ነው አይናችን ማዞር አለብን። እና ሁላችሁም ወዳችኋለሁ። በጣም ተባረኩ። ጌታ ኢየሱስ ይባርካችሁ። በጣም ነው የምወዳችሁ። ሳሙ የጌታ ኢየሱስ ይባርክ፣ በቤቱ ያጽና። በጣም ትልቅ ሰውና ጌታ ይባርክ። ታስተምረናለህ፣ ትመክረናለህ። እኔ ግን አንድ ምስክር አለኝና ከኛ ቤት ውስጥ እኔ ብቻ ነኝ ክርስቲያን፣ እኔ ብቻ ነኝ። ወንድምና እህቴን 13 ዓመት ሆኖኛል ካየዋቸው፣ አንድም ቀን አይቻቸው አላቅም። አባቴን ብቻ ነው ያየሁት። እና ጌታን ብቻ ተከተሉ። እሱን ከተከተላችሁ በቃ ሰው ራሱ ትዝ አይላችሁም። እኔ አሁን ወንድምና እህቶች 4 ነን እኛ፣ 2 ሴቶችና 2 ወንዶች። አንድም ቀን ማለት ነው ትዝ ብሎኛ አያውቁም። በሃይማኖቴ ምክንያት ነበር የተጣላ ነው። እናቴ ሞታለችና አባቴ ብቻ ነው ማየው። አንድ ልጅ አለችኝ፣ ባለቤት አለኝ። ጌታ ይመስገን። ጌታን ስትከተሉ በቃ ሁሉንም ነገር ትረሳላችሁ። ከሰዎች ላይ አይናችሁን ታነሳላችሁ። የተሰቀለላችሁን ጌታ ብቻ ተከተሉ። ወንድሞቼ እህቶቼ፣ በጣም ነው የምወዳችሁ። ከሰው ላይ አይናችሁን አንሱ። እህቴ ጠላችኝ፣ ወንድሜ ጠላኝ፣ እናት አባቴ ካዱኝ አትበሉ፣ ተዋቸው። ኢየሱስ እኮ እኛ ወዶ መጥቷል። የኛን ወዶ ራሱ መስቀል ላይ ተሰቅሏል። ደሙን ፈሶልኛል። ስለዚህ እሱን ተከተሉ። ጌታ ኢየሱስ ፍቅር ነው።
እሱ ከሁሉም ይበልጣል። ከእናትም ከአባትም ከወንድም ከወዳጅ ከሁሉም ይበልጣል። ጌታን ፍቅሩን ካያችሁ በቃ ከመስቀሉ ስር አትነሱ። እሱን ብቻ ተከተሉ። ከሰው ላይ አይናችሁን አንሱ። ማንም ሰው ቢተዋችሁ፣ ማንም ሰው በቃ መንገዱን ቢያዞር በቃ ትከተሉ፣ ተውት። እሱን ብቻ ተከተሉ። የእናንተን ዋጋ የእኛን ሸክም እሱ ተሸክመዋል፣ ተከፍሎልናል። ዕዳ የለብኝም። ኦኬ የለባችሁም እናንተም። ጌታ ኢየሱስ ይባርካችሁ። እሱን ብቻ ተከተሉ። በጣም ነው የምወዳችሁ። ተባረኩ። ሰሙዬ እሱን ብቻ ተከተል። ሰዎቹን ተዋቸው፣ እነሱን ጫጫሉ፣ አንተ ደግሞ ትሄዳለህ። እነሱ ያወራሉ፣ አንተ ትሰራለህ። በአንተ በኩል ብዙ ሰዎች ወደ ጌታ ይመጣሉ። ብዙ ነፍሳት ወደ ጌታ መንግስት ይጨመራል። ተባረክ። አንተ ብዙ እንጠብቃለን። ከጎንነን ወንድማችንና በጣም ነው የምንወደው። ሁላችሁም ወዳችኋለሁ። ተባረኩ። እሺ እግዚአብሔር ጸጋውን ያብዛልሽ ሜላት። በእውነት ደስ የሚል መልእክት ነው ለሁላችንም። ይሄ ምንድነው ላይፍ ታይም ቴስቲሞኒ ነው። ይሄ ምንድነው አንዳንድ ጊዜ ምን አለ መሰላችሁ የሰው ልጅ ህይወቱ ራሱ ምስክር ነው እና ህይወቱ ወንጌል ነው። እኛ ሁሉን ጥለን የተከተለ ዋጋችን ምን ይሆን ብለው ጠይቀውት ነበርና መዝገባችን እኛ በምድር ሳይሆን በሰማይ ነው። ሪዋርዳችን ሽልማታችን በሰማይ ነውና ይሄን ክርስቶስ ስትከተሉ ሁሉ ነገር መከራ፣ ፈተና፣ ስቃይ እንዳለ እወቁ። በዚያ ሁሉ ነገር ውስጥ ግን የህሊና እረፍት አለ። በህይወታችሁ ሰላማዊ ትሆናላችሁና ይሄን የሰላም አምላክ ነው የተከተላችሁት። የምትከተሉትም ይሄን የሰላም አምላክ ነው። ጥሪ የምናደርግላችሁ ወደዚህ የሰላም አምላክ ነውና በዚህ የሰላም አምላክ ውስጥ ያለውን ሰላም አፕሪሺየት እንድታደርጉት ጋብዛችኋለሁ። እሺ ዲቦ ቀጢ። ቀደም እህታችን ቀርማሽ ነው። ቀጢ ዲቦ። ምንም ችግር የለም። ከጌታ ከኢየሱስ ክርስቶስ ዘንድ የሆነ ሙሉ ሰላም ለእናንተ ለነገሮቻችሁ ይሁን። እይታችን ጌታ ኢየሱስ ክርስቶስ መልካም ነው። ለነሱ ጸልይላችሁ፣ እነሱም ወደ ጌታ ያገኛሉ። ክብር ሁሉ ለጌታ ይሁን። ሳሙ መጀመሪያ ስላንተ ጌታ ኢየሱስ ክርስቶስ በጣም ነው ማመሰግነው። በዛም ደግሞ እግዚአብሔርም ምህረት ጠየቅኩ፣ አንተም ደግሞ ይቅርታ። ለምንድነው ካልክ ከዚህ በፊት መጀመሪያ ቀን ያየው እዛ ቤት እያለክ ቢኒያም ቤት ነበረ። ኤርሚ በታመመ ጊዜ የሆነ ድምጽ ሪኮርድ አድርጌ አስቀምጬ ነበርና ከዛ ይሄ ድምጽ ኤርሚ ስድን ምናምን ወስታለሁ ብዬ ብዙ ጊዜ እዚህ አንተ ቤት ቁጭ እላለሁ። ከዛ ለቅሳለሁና ጌታ አመሰግናለሁ። እኔ ያ ጊዜ ቪዲዮ አጠፋው፣ ግን በዛ ሰዓት ቢየው ስለነበርኩ እግዚአብሔር ምህረት ጠየቅኩ ማለቱ እግዚአብሔር በዛ ሰዓት እየሰራ ነው። ግን እኔ ያሰብኩ ነገር በዛ ሰዓት ትክክል አልነበርኩም። ግን ጌታ አንተ እንደዚህ አድርገህ እሱ እየሰራክ ነበር ምናምን ብዬ በጣም እንትን ያለው አንተ ጌታ ስታገኝ ደግሞ በጣም ደስ ብሎኛል። አንተም ምህረት እግዚአብሔር እንደምምረኝ አውቃለሁ። ግን ይቅር በለኝ ደግሞ ስለ አንተ በጣም ጌታ አመሰግናለሁ። እኛ የትላንት ጥፋታችን ምከስ ሰይጣን ብቻ ነው። እግዚአብሔር ኃጢአታችን ደምስሶን ነው እንጂ የሆነ ቦታ ደብቆ አይደለም። ስለዚህ እሱ እስከ ዘላለም ምሮናል። ደግሞ በየቀኑ እየማረን በሱ ቸርነት፣ በሱ ጸጋ፣ በሱ ምህረት እየኖረን ነው። ስሙ ለዘላለም የተባረከ ይሁን። ሁሉ ጊዜ ስለ እግዚአብሔር ሳስብ ምደንቀኝ ትዕግስቱ፣ ምህረቱ፣ ቸርነቱ፣ በጎነቱ እንዴት ሰው እንደሚያስተማር ጌታ ኢየሱስ ክርስቶስ መልካም ነው። እነሱም አንድ ቀን ጌታ ያገኛሉ። ብዙ የሰደቡ አሉ፣ ብዙ የተፉበት፣ ከዛ ተመልሶ ጌታ ያገኛሉ። ስለዚህ አንተ የረዳ ጌታ እነሱም እንድረዳ እንጸልይላችኋለን። ደግሞ እነዚህ ወንድሞቹ አሳልፎ ለሌላ የሚሰጡ ጌታ ኢየሱስ ክርስቶስ ለነሱ ምህረት ያብዛላችሁ ነው ሁሉ ጊዜ ስጸልይ። ለነሱ ሌሎቹ እንዳይድኑ መሰናከል የሆናችሁ ጌታ ኢየሱስ ክርስቶስ በህልም ተገለጠላችሁ ንገራችሁ ለነሱ እላለሁ። ስለዚህ ሌላ ሰው ሳናይ የተሰቀለልን የሞተልን እውነተኛ አምላክ የሆነ
ስለኛ የተዋረደ ሳስበው አምላክ ሰው ሆኗል። አስቦ የሚጨርስ ሰው አለ? አያልቅም። ስናስብ አያልቅም። ስናገር አያልቅም። ራሱ አምላክ ሰው ሆኖ ለኛ ብሎ ተሰቃይቷል። ይሄ ምድር አንድ ጊዜ ሁን ብሎ የሰራ አምላክ ለኛ ብሎ ዝም ብሏል። በሰይጣን ተፈትኗል። ይሄ እናወራ፣ ስለሱ እንናገር። ይመጣል ጌታ ኢየሱስ ክርስቶስ። ልክ ቅድም እይታችን እንዳለን ምን እየሰራን ነው የሚያገኘን? ኃጢአት እያሰብን ወንድሙ ፒስፉል ሀሳብ ካለ ቀጥል። እህታችን ኔትወርክ አስወርዷታል ነው። ይቅርታ ሴት እንደሆንሽ አላወቅኩም። ይቅርታ። ኢትስ ኦኬ፣ ችግር የለም። ሰው ጌታ ይባርክ። ሁላችሁንም ሰላም እላለሁ። ቅዱሳን እንደምን ዋላችሁ አደራችሁ በያላችሁበት። እኔ ምንም አልልም። ስሙ ክብሩን ሁሉ እግዚአብሔር ጠቅልሎ ይውሰድ ነው የምለው። እግዚአብሔር አምላክ ሲሰራ እንዴት ትሰራለህ፣ ለምን እንዲያደረግክ አይባልም። ብቻውን ተአምራትን የሚያደርግ ነው የሚለው አይደል እግዚአብሔር ቃል። በአንተ ላይ ስለሆነው ነገር ጌታን አመሰግናለሁ። አንዳንድ ጊዜ ቴክስቶች ነበር እንዲህ ነበር ኢትስ ጀስት ፓስ በቃ ኢትስ ጎን። አሁን በክርስቶስ ኢየሱስ እኛ አዲስ ፍጥረት ነን። ስለዚህ ይሄ ሊሆን ግድ ነው። በቃ እግዚአብሔር ክብር ሲገለጥ ብዙ የሚናጋ ነገር አለ፣ ብዙ በቃ ነውጥ አለ። ይሄ ሊሆን ግድ ነው። ግን በዚህ ውስጥ ሁሉ እግዚአብሔር የሚያደርገውን የሚያውቅ አምላክ ስለሆነ ስለ ስራዎች ጋር ይገኝ ጌታን አመሰግናለሁ። በአንተ ላይ ያለውን በአንተ ላይ ያስቀመጠውን የሱን ዓላማ ያደርግ ዘንድ እሱ ሊከለክለው በቃ እግዚአብሔር ተሳስተሃል አይባልም። እብዱን ያድናል፣ ሰካራሙን ያድናል፣ ሃይማኖተኛውን ያድናል፣ በውስጥ ያለውን ያድናል፣ በውጭ ያለውን ያድናል። በቃ እግዚአብሔር ሁሌ ሰራተኛ ነው። በቃ እኔ ለምን አዲስ እንደሚሆንብን አላውቅም። በተለይ በጌታ ቤት ያለን ሰዎች ማለት ነው። እኔ እንዴት ዳንሽ ብባል ብዙ ምስክርነት አለኝ። ያንዳንዳችን ብዙ የመጣንበት ማንም እኮ በቃ እኔ ግርም ይለኛል። በቃ ከንጉስ ቤት የተጠራው እንደው በቃ አለ አይደለ እንደው ከእግዚአብሔር ቃል ሙሴ ብቻ ነው ወጥቶ ወደ ወደደው አምላክ ይሄድ አይደለ በቃ እንዴት እንደሄደ ራሱ አሁን እኔ ግርም ይለኛል። ሙሴ እስራኤልን ሕዝብ ነፃ ለማውጣት እግዚአብሔር እሱን በመንገድ ተገናኘው አይደለ እንደው አጭሩ ሐሳቡን ብቻ ልናገርና ግን የሄደበት መንገድ የወጣበት መንገድ በቃ እንደዛ ውለታ ተውሎልህ በንጉስ ቤት አድገህ በባህር ላይ ተጥለህ እንደዚህ በጣም ብዙ ሰዎች በዛ ቁሊሉ የሚችሉት ነገር አለ ቁጭ ብላችሁ ስታስቡት። እግዚአብሔር ግን አንድ ሰው ላይ ዓላማ ካስቀመጠ የእሱ ስራ ካለበት ከየትኛው መንገድ አምጥቶ ለእሱ ስራ ያውለዋል። በቃ በሰዓቱና በጊዜው እና በጣም የሚገርም ነገር ነው የሚሆነው። ምንም ግራ አንጋባ። በውስጥም በውጭም ያለን ሰዎች ምንም በእግዚአብሔር አሰራር ላይ ጥያቄ አይኖረን። ስራው አይመረመርም። በቃ እንዴት እንደሚያድን የሚያቀሱ ብቻ ነው በእውነት ስለማይመረመር። ስለዚህ እንዲሁ ስለሚያስገርም ስራው እግዚአብሔርን ከማመስገን ውጪ ሴት ተጠራ፣ ትንሽ ተጠራ፣ ትልቅ ተጠራ፣ ሽማግሌ ተጠራ፣ ቄስ ተጠራ፣ እስላም ተጠራ፣ እኛ ለምን እንደነቃለን? ኢየሱስ ክርስቶስ እኮ በቀራንዮ መስቀል ያለፈበት ትልቁ ዓላማ ሰዎችን ወደ እግዚአብሔር መንግስት ለማስገባት ብቻ ነው። እኛ በምንፈልገው ፎርም እና ሼፕ ልናስቀምጠው አይደለም። ይህ ሃይማኖተኝነት፣ ይህ ጻፎችና ፈሪሳውያን አስተሳሰብ ነው። ሊሆን የሚገባው ነገር ይሄ ነው። በቃ ይሄ ነው፣ ግድ ነው። በቃ ይሄ ሊሆን ግድ ነው። ስለዚህ በጌታ ደስ ይበላችሁ ቅዱሳን። እንዴት እንደተጠራችሁ የምታውቁ ከምን አይነት መንገድ ውስጥ መጣችሁ ወደ እግዚአብሔር ክብር ጽድት ወዳለው ወደ ጥያቄ ውስጥ የማይፈጥረው ቢነግሯችሁ እንኳን በቃ እንደዚህ የሚገርማችሁ እኮ የእግዚአብሔር ነገር በቅድም ሲለው ነበር በስብከት ሞኝነት በልባችሁ ውስጥ ስለፈሰሰ ነው። ስለዚህ እግዚአብሔርን አመሰግናለሁ። ጌታን እጅግ አርጌ ስለአንተ አመሰግናለሁ። ከአንተም በኋላ ስለሚመጡት ነፍሳቶች ጌታን እጅግ አርጌ አመሰግናለሁ። ምድር ሁሉ እግዚአብሔርን በማወቅ ትሞላለች። ትክክል፣ እግዚአብሔርን በማወቅ ትሞላለች የሚል እግዚአብሔር ቃል አለ። ይህ ግድ ነው በቃ። ስለዚህ በጌታ ደስ ይበላችሁ። እንዴት ታደርጋለህ? እንዴት መጣ? ወዴት ትሄዳለህ? አይዶን ነው። ብዙ ነገር ሰምተናል። ብዙ ነገር
አይተናል። እግዚአብሔር እንዴት አስገርሞን አስደንቆን ያውቃል። ይሄ መጀመሪያም የመጨረሻም አይደለም። ስለዚህ በዚህ አትደነቁ ነው ምለው። ከማመስገን በስተቀር እኔ የምለው ነገር የለም። ሰሙሻ ወንድማችን ወልከም ነው ምለው። እንደገና እግዚአብሔር አምላክ ይባርክ፣ ጸጋውን ያብዛል፣ ይደርብል። አሁንም ወደ ጎን ወደ ኋላ ወደፊት ሳታይ ወደፊት ብቻ አምላክን ጌታን እያየ እንድትቀጥል ለብዙዎች በረከት የመዳኛቸው በረከት የመዳኛቸው መንገድ በአንተ እግዚአብሔር እንዲያደርግን ጸሎቴ ነው። በርታ። ጌታ ኢየሱስ ይባርክ። እንወድሃለን፣ እንጸልይልሃለን። ጌታ እግዚአብሔር ከአንተ ጋር ይሁን። ተባረክ። ተባረኩላችሁ። አሜን። ቴንኪዩ ተስፋነሽ። ቀጢ ተስፋነሽ አለሽ? አይገስ ታዲያ ትቀድመኛለች። እስቲ እንትን እንዳል ተስፋ ነው። ችግር የለውም። እኔ ጋር ትንሽ ጫጫታ ስላለ ቀጥላለሁ። እሺ ሰሙዬ፣ ጌታ ኢየሱስ ይባርክ። እኔ እንኳን ወደ መጨረሻው ነው የመጣሁት። በፊት ገብቶት ነበር። እኔ በእኛ ጋር ሌሊት ነበረ። ከዛ ያው ተመልሼ ተኛው። አሁን ስነሳ አለክ እና ወደ መጨረሻው ነው የመጣሁት። ግን ደስ የሚለው ነገር እስቲ ስለዚህ ስለተከፈለልን ነገር እናውራ ስትል እንዴ ቻንሱን አግኝቼ ነው ወይ ብዬ ነው የገባሁትና እኛ የተጠራ ነው ኦፍኮርስ ስለ ኢየሱስ ለማውራት ነው፣ ስለተከፈለልን ጉዳይ፣ ስለዳንበት ጉዳይ። ስለዚህ ለዚህ ደግሞ በቃ ዝም የሚል አንደበት አለ ብዬ አላስብም። ምክንያቱም ዛሬ እህት ወንድሞቼ ክርስቲያን ለሆናችሁ ማለት ነው በጣም በቃ የምንኮራበት የዳንበት ጉዳይ ነው። which is ኢየሱስ አምላክ ሰው የሆነበት እኛ የተወደድንበት መንገድ ቀላል አይደለም። የተከፈለው ክፍያ በጣም ብዙ ነው። ግን እኛ ጋር ሲደርስ ነፃ ሆነ። ይህ ደግሞ ነፃ የሆነው ስጦታ እንዲቀልብን አይገባም። በቃ paid all ሲል ጌታ በቃ ከፈለው። የኛን ኃጢአታችን ጠፈረው በመስቀል ላይ። አያችሁ፣ ኃጢአታችንን ወስዶ ህይወትን ሰጠ። እሱ ቆስሎ ለኛ ህይወት ሆነልን፣ አዳነን። ስለዚህ አምላክ ሰው የሆነበት ዝም ብሎ ቀላል ነገር አይደለም። አምላክ በሰማይ በመላእክት ታጅቦ መኖር ሲችል የኛ ፍቅር ግን አሸነፈው። ኖ ልጆቼን አድናለሁ ብሎ ወረደ። አያችሁ፣ እና ዝም ብሎ ቀላል ነገር አይደለም የተከፈለልን ብዙ ሆኖ። ግን እኛ ጋር ደግሞ ሲመጣ 5 ደቂቃ የማይሞላ በቃ ኢየሱስ በቃ ስለሞትክልኝ ምን ብለን ስንቀበለው ቀላል ስላረገልን ነው። ምንም ሳንወጣ ሳንወርድ የምንከፍለው የምንሸከመው ድንጋይ የምንወጣው ተራራ ለመዳን ምንም የለም። በቃ ይሄን የተሰጠንን የመዳን ህይወት ሳይቀልብን እንጆይ እያደረግነው የምንኖረው ነው። በቃ ደስ ብሎን እረፍት ሆኖልን ምድር ላይ ሆነን ግን በሰማይ ቤት ያለን በአብ ቀኝ የተቀመጥን አስባችሁታል? ይሄ እኮ በቃ እንዲ ኢየሱስ ባይመጣ ይሄ ይሆንልኝ ነበር ወይ ብዬ እላለሁኝና በቃ ደስ ብሎን የምንኖረው ኑሮ ነው። ያ በፊት አሁን በብሉይ ኪዳን ኦፍኮርስ ደም ካልፈሰሰ ስርየት ስለሌለ ነው ጌታ ኢየሱስ ክርስቶስ የመጣውና በብሉይ ኪዳን ዘመን ጥቦት እያቀረብን ኃጢአታቸው የሚሰረይላቸው ምናምን። አሁን በዚህ ዘመን ቢሆን ምን ነበር የምንሆነው? ኬትስ ነው አፎርድ የምናደርገው ብዬ እላለሁኝ። ጌታ ሆይ መድኃኒን እንዲሁ በነፃ አደረከው ብዬ በጣም ይገርመኛልና ዛሬ አሁን እንደዛ ቢሆን እንስሳ የሰጠን ምንድን ቢሆን ደም በእንስሳ ቢሆን አስባችሁታል? እንዴት ነበር የምንሆነው? ግን ኢየሱስ ወደደን። በቃ ይህ ደግሞ የአዲስ ኪዳን ህይወት የተወደድንበት የተፈቀርንበት ህይወት ነው። በክርስቶስ ኢየሱስ አለቀ። ስለዚህ ይህን ጌታ ነው ልናወራ በቃ የተጠራ ነው። ስለዚህ ጌታ ብንናገር ምንም አያልቅ። ማንም ቢናገረው ስለ ኢየሱስ ተነግሮ በቃ አያቆምም። ለኛ ብሎ ፊቱ እንኳን በቃ የደም ግባት የለውም ማለት ምን ማለት ነው ብዬ አንድ ቀን ዝም ብዬ ሳስተውለው
በቃ በደም ከመጨማለቁ የተነሳ ማንነቱ እንኳን እስከማይለይ ድረስ መልኩ በቃ የህማም ሰው የሆነ አስባችሁታል። ይሄ ሁሉ ነው ለኛ የሆነው ኢየሱስ። ስለዚህ ይሄን ጌታ ተቀብለን ማረፍ ነው በቃ። ይሄን ጌታ ስንቀበል ነው ረፍት የሚሆንልን። ኢየሱስ የሌለው በቃ ህይወት የለውም። በቃ አለቀ። እኔ በቃ ሁሌ የምለው ጌታ መንፈስ ቅዱስ እንኳን ኢየሱስን አሳየኸኝ፣ እንኳን ኢየሱስን ገለጥክልኝ እለዋለሁ። ሲገባክ ማለት ሰው ካልገባው ሃይማኖት ነው የሚጫወተው። ሃይማኖት ሴቭ አያደርገንም ወገኖች፣ ሃይማኖት ሴቭ አያደርገንም በጭራሽ። ኢየሱስን መከተል ግን ህይወት ነው የሆነልን። በቃ ህይወት ሆነልን፣ መዳን በነፃ ሆነልን፣ መንከራተት በቃ፣ መስዋዕት ማቅረብ በቃ። ኢየሱስ ክርስቶስ ከፈለው፣ እሱ ተሰዋለኛ፣ አለቀ። ይሄ ነው በቃ መዳን ማለት፣ ሌላ ምስጢር የለውም። አንተ የህይወቴ አዳኝ ነህ ብለን ስንለው በቃ ዊዳን በቃ እሱን መቀበል ነው። ክርስቶስን መቀበል ማለት ምን ማለት እንደሆነ ስቲል ያልገባቸው ሰዎች አሉ። የት ሄደን ነው የምንቀበለው? ድሮም እኛ በዛ ቤት ሆነን እናሾፍ ነበር፣ ግን አይደለም። የግል ማድረግ ነው ኢየሱስን የራሳችሁ ማድረግ በቃ። ማንም ሰው ስለኔ ህይወት አይጠየቅልኝም። ስለኔ ህይወት የምጠየቀው እኔ ብቻ ነኝ። ስለዚህ ይሄንን ኢየሱስ በእውነተኛ የቀመስነውን ኢየሱስ ቅመሱ ነው የምንለው በቃ። ሌላ ምንም ኢየሱስ የገባው ሰው በቃ ለሌላ ነገር ሊኖር አይችልም፣ ሌላ ነገር ሊያይ አይችልም። በቃ ግራውንዳችን እሱ ብቻ እና ተባረኩልኝ። ወደዚህ ጌታ ነው የምላችሁ፣ በጌታ ያልሆናችሁ ሰዎች እኛ የቀመስነውን ቅመሱ። እኔ ወደ ጌታ ስመጣ ኮቪድ ታይም ላይ ነው ወደ ጌታ የመጣሁትና በጣም ያኔ ወጀብ በበዛበት ሰዓት ጌታ ሆይ አልኩት፣ እኔ መሞት በሲኦል መኖር አልፈልግም፣ አንተ ተገለጠልኝ በቃ እግዚአብሔር ልጅ ኢየሱስ አልኩት። በቃ እኔ በሲኦል መኖር አልፈልግም፣ ያለሁበት ነገር ትክክል ነው አጽናኝ፣ ትክክል አይደለም ካልከኝ ልቤን እንደገና ስራው አልኩት። በቃ በእግዚአብሔር ፊት ይሄን ነው የተናገርኩት። በቃ እኔ በሲኦል ውስጥ መኖር አልፈልግም፣ ካንተ ጋር መኖር እፈልጋለሁ፣ ግን ትክክለኛውን ግለጽልኝ አልኩት። ይሄን ነው እግዚአብሔር የሚፈልገው። ምንድነው የሚፈልገው? ዊሊንግ ላይክ የኛ ዊል ያስፈልጋል። ላይክ በቃ አድነኝ ነው በቃ፣ ሚስጥሩን ግለጽልኝ። ይሄን ብቻ ነው ወደ እግዚአብሔር ማቅረብ በቃ። እግዚአብሔር ራሱ ይመራናል። መንፈስ ቅዱስ ራሱ ሊድ ያደርጋል፣ መንገዱን ያሳያል። ስለዚህ ምንድነው መዳን በቃ አክሴፕት በማድረግም ነው። ላይክ ልባችሁን አሸፍታችሁ አይደለም። በቃ መዳን እፈልጋለሁ፣ ካንተ ጋር በሄቨን መኖር እፈልጋለሁ፣ በቃ አንተ ምራኝ፣ ያለሁበት ነገር ትክክል ነው ወይ? በቃ ጌታ መጠየቅ ነው። እግዚአብሔር እፈልግሃለሁ ተብሎ ዝም የሚል አምላክ አይደለም። ሳንፈልገው እንኳን ያልተወን ጌታ ነው። ስለዚህ ይሄን ጥያቄ አቅርቤ ነው ወደ ጌታ የመጣሁት። በእውነት ነው የምላችሁ። ትናንትና የነበረኝን ባክግራውንድ እና ዛሬ ደግሞ ያለሁበትን ሳይ በጣም በቃ እየተደነኩ የምኖርበት ህይወት፣ ደስ ብሎኝ እንጆይ እያደረኩት የምኖረው ህይወት ነው ዛሬ። እንዴት ደስተኛ ነኝ መሰላችሁ የጌታ መሆኔ። እና እህት ወንድሞቼ በዚህ ያላችሁ በጌታም ያልሆናችሁ ሰዎች ይህንን ጉድ ኒውስ ብቻ እየሰማችሁ እግዚአብሔርን ምንድነው በእኔ ያለ አላማ? እግዚአብሔር ያለሁበት ነገር ትክክል ነው ወይ? ምን ትለኛለህ ብለን በእግዚአብሔር ፊት መሆን። እግዚአብሔር እንዲህ ብለህ ነው ዝም አይልም። ስለዚህ እኔ ጌታን እንዲህ ብዬ ስለሆነ ያገኘሁት ለሌሎችም እንዲህ ነው የምላቸው። ምንም ግራ አትጋቡ፣ እግዚአብሔርን ጠይቁ ነው የምላቸውና ኢየሱስ ጌታ ነው የሞተልን፣ ራሱን በመስቀል ላይ የሰዋልን ጌታ ዛሬ ደግሞ ይኸው ህይወት ሆኖልን ህይወትን እንጆይ እንድናደርግ ነው። አዲስ ኪዳን እኮ በቃ ደስ ብሎን በጸጋ ህይወት ተሰጥቶን በደከምንበት ነገር ላይ ጸጋው እንዲያግዘን እንዲረዳን እየለመነን የምንኖርበት ህይወት ነው ማለት። በጣም በቃ እንጆይ ያደርገን በክርስቶስ መሆናችንን እንጆይ አድርገን በቅድስና እየኖርን የምንኖረው ህይወት ነውና ስለ ክርስቶስ በጣም ብዙ ነገር ማለት ይቻላል፣ ግን ለእህት ለወንድሞቼ ጊዜ ልስጥ በማለት ነው። ወዳችኋለሁ። ተባረኩልኝ። እና ደግሞ ሰሙዬ ሌላ ምንድነው የምልህ አንተ
ማንም ምንም ይበል፣ በቃ አንተ የመጣህበትን መንገድ መቀጠልና ማስቀጠል ብቻ በቃ ማንንም አትስማ። በቃ መዝሙርህን ከፍተህ ለነዚህ እንትንህን ሊያወርዱ ለሚፈልጉ ሰዎች መጸለይ በቃ። ትናንትና አንተም እንደዛ የነበርክ ሰው ነህ። ስለዚህ ዛሬ ደግሞ ጌታ እኔ የነበርኩበትን ህይወት አውቃለሁ፣ እነዚህን ሰዎች አንተ ጎብኛቸው ብለህ ለነሱ ጸሎት ማድረግ ነው በቃ። ምክንያቱም ሁላችንም ከሃይማኖተኝነት ወተን ነው፣ ከተለያዩ ድርጊቶች ወተን ነው እዚህ የደረስነው። ስለዚህ ለነዛ ሰዎች ብዙ መልስ አትመልስላቸው፣ በቃ መጸለይ ለነሱ። አንዳንዴ በእርግጥ ማናችንም ቢሆን ስጋችን አይችልም። አንዳንድ ነገር ስታይ እኔም በሆነ እንትን የምለው ነገር አለ፣ የምናደድባቸው ፖይንቶች አሉ። ግን በቃ መጸለይ ነው ለነዛ ሰዎች የሚያስፈልገውና በርታ አንተ ልልክ ነው። ደግሞ አንተ በዛኛውን ቤት የምታቅና አሁን አንተ የሃይማኖት ለውጥ ሳይሆን ያደረግከው ክርስቶስን ነው የተከተልከው፣ ጌታን ነው የተከተልከው። አየህ ሃይማኖት ምን እንደሆነ ታቅ ነበር። አሁን ደግሞ ከሃይማኖቱ ወጥተህ ጌታን መከተል ውስጥ ነው ያለኸው። ሃይማኖት የሚለውን ነገር ታውቅ፣ በቃ አለቀ። ይሄን ነው በቃ ለእህት ለወንድሞቼ የምለው። ሃይማኖት አያድንም። በቃ በሃይማኖት ውስጥ መደበቅ አያድንም። እኔ ክርስቲያን ነኝ ብሎ በሃይማኖት ውስጥ መኖር አያድንም። የሚያድነው ከክርስቶስ ኢየሱስ ጋር ሪሌሽንሺፕ በቃ የግል የራሳችን የሆነ ከሱ ጋር ያለን ሪሌሽንሺፕ ብቻ ነው ነፃ የሚያወጣን። ማንም ሰው መልአክ ነፃ ያወጣንም፣ ማርያም ነፃ አታወጣንም፣ ማንም በሏቸው። አለቀ። ይሄ ቢሆን ኢየሱስ ክርስቶስ አይመጣም ነበር። በቃ ራሱ ከሰማይ የወረደበት ሚስጥር መዳን በሱ ብቻ ስለሆነ ነው። አለቀ። ያ ባይሆን ይሄ ሁሉ ነገር ባልሆነ ነበር። በሌላ ነገር መዳን ቢቻል ይሄ ሁሉ በቃ በመስቀል ላይ መሞት አያስፈልገውም። ጌታ ልጁን መላክ አብ አያስፈልገውም። አለቀ። ስለዚህ ወንድሞቼ ተባረኩልኝ ልላችሁ ወዳለው። ቴንኪዩ ሰሙዬ ይሄንን ቻንስ ደግሞ ስለሰጠ። በቃ ስለ ክርስቶስ ብቻ ነው የምናወራው፣ ሌላ ወሬ የለንም።